ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ረቡዕ የማለዳ ስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ውድ ቤተሰቦቻችን ቆይታችሁን ከኛ ጋር ስታደርጉ ቪዲዮአችንን ላይክ፣ ከዛ ውጭ ደግሞ ያላችሁን ሀሳብና አስተያየት ኮሜንት ቦክስ ላይ ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ ልታጋሩን ትችላላችሁ። እኛ በዛሬ ፕሮግራማችን ግን ከአርሰናል ጋር የተያዙ የዝውውር ጉዳዮችን ከማንቸስተር ዩናይትድ፣ ከቼልሲ፣ ከሲቲ፣ ከሊቨርፑል ከሌሎችም የአውሮፓ ታላላቅ ክለቦች ጋር አያይዘን ሰፋ ያሉ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ መልሰን በድጋሚ እንገናኛለን። አብረን እንቆይ። የማንቸስተር ዩናይትድ ጉዳዮችን በማስቀደምን ጀምር የዛሬ ፕሮግራማችንን የፕሪሚየር ሊግ ክለቦች በማርከስ ራሽፎርድ ላይ ፍላጎት እንዳላቸው የሚያሳዩ መረጃዎችን እየተመለከትን እንገኛለን። ይህንን ተጫዋች ለማስፈረም በርከት ያሉ ክለቦች ጥያቄዎችን እያቀረቡ ቢሆንም ተጫዋቹ ግን በፕሪሚየር ሊጉ ከማንቸስተር ዩናይትድ ውጪ ወደ ሌላ ክለብ የመሄድ ምንም አይነት ፍላጎት እንደሌለው እያሳየ ይገኛል። ወይም በዩናይትድ መቆየትን ምርጫው እንዳደረገን የተገለጸው ምናልባት ሊለቅ የሚችለው ትልልቅ የአውሮፓ ክለቦች ጥያቄ ካቀረቡለት ካልሆነ በስተቀር ከዩናይትድ ጋር ይህንን የውድድር ዓመት የመቀጠሉ ድል በጣም ሰፊ እንደሆነ ነው የመረጃ ምንጮቹ የሚናገሩት። ለምሳሌ ያክል ሁለት የፕሪሚየር ሊግ ክለቦች ናቸው በማርከስ ራሽፎርድ ላይ ከፍተኛ ፍላጎት እንዳሳዩ የዴይሊ ሜሉ ዘጋቢ ክሪስ ዋይለር እየተናገረ የሚገኘው። ከዚህ በተጨማሪ ግን በጣሊያንም፣ በጀርመን፣ በቱርክ፣ በሳዑዲ አረቢያ የሚገኙ በርካታ ክለቦችም የተጫዋቹን ሁኔታ በቅርበት እየተከታተሉት እንደሚገኙ የሚያሳዩ ነገሮች ያሉ። ከዚህ በፊትም ፋብሪዚዮ ሮማኖ ከእንደዚህ አይነት ጉዳዮች ጋር መረጃዎችን አውጥቶ ነበር። በተለይ በሳዑዲ አረቢያ በጣም በርከት ያሉ ፈላጊዎች ነበሩት። ነገር ግን ተጫዋቹ በአውሮፓ የሚገኝ በአውሮፓ ቻምፒየንስ ሊግ በትልቅ ደረጃ የሚጫወት ሌላ የአውሮፓ ክለብ ካልሆነ በስተቀር ሌሎች ክለቦችን የመቀላቀል ያን ያክል ፍላጎቶች እንደሌሉትና ይህንን የውድድር ዓመት በማንቸስተር ዩናይትድ መቆየትን ምርጫው እንደሚያደርግ ይፋ አድርገዋል። ተጫዋቹ ከክለቡ የሚለቅበት በጣም ሊከሰት የሚችል እድል በጣም በውሰት ካልሆነ በስተቀር የመሆን እድሉ ጠባብ ነው የሚሉ መረጃዎች ናቸው የወጡት። ማንቸስተር ዩናይትዶች በሚቀጥለው የውድድር ዓመት ላይ ጠንክረው ለመመለስ የአማካይ ስፍራ ተጫዋች ፊርማዎችን በዚህ የክረምት የተጫዋቾች የዝውውር መስኮት በርከት አድርገው እንደሚያደርጉ ነበር የክረምት የተጫዋቾች የዝውውር መስኮት ከመከፈቱ በፊት በርካቶች ሲናገሩ እንደነበር የምናስታውሰው። ነገር ግን ትናንትና የሰማነው ጉዳይ ደግሞ ወይም እኛ ደግሞ ወደ እናንተ አድርሰነዋል። ማንቸስተር ዩናይትድ በዚህ የክረምት የተጫዋቾች የዝውውር መስኮት ሌላ ሶስተኛ የአማካይ ተጫዋች ፊርማን የማድረግ ነገሩ አጠራጣሪ እንደሆነ የሚያሳዩ ነገሮች ነበሩት። ነገር ግን አሰልጣኝ ማይክል ካሪክ ይህንን ነገር እንዳልወደደው ነው የመረጃ ምንጮቹ ደግሞ የሚናገሩት። ማይክል ካሪክ በግል ማንቸስተር ዩናይትድ ሶስተኛ የአማካይ ስፍራ ተጫዋችን ቢያመጣ በጣም ደስተኛ እንደሚሆን የሚያሳዩ መረጃዎች ናቸው ይፋ እየተደረጉ የሚገኙትና የክለቡ አሰልጣኝ ሶስተኛ የአማካይ ስፍራ እንዲደረግለት ትልቅ ፍላጎት እንዳለው ነው የተገለጸው። ከዛ ውጪ ሌላኛው ዘ ቴሌግራፍ የተባለው የመረጃ ምንጭ ይፋ እንዳደረገው ማይክል ካሪክ ፓትሪክ ዶርጉን ከፍ ባለ ሚና በግራ ክንፍ ላይ መጠቀምን ይፈልጋል የሚሉ መረጃዎችም እየወጡ ይገኛሉ። ይሄኛው ተጫዋች ከመከላከሉ ይልቅ እርግጥ ነው ሲፈርም በተከላካይ በግራ ፉልባክነት ቦታ ላይ እንደፈረመ እናስታውሳለን። ነገር ግን ባለፈው የውድድር ዓመት ግን ወደ ማጥቃቱ ጠጋ ብሎ ሲጫወት ጥሩ ነገሮችን ማሳየት የሚችል አይነት ተጫዋች ተደርጎ እንዲቆጠር አድርጓል እና በጣም ጥሩ ነገሮችን በማጥቃቱ ላይ አሳይቶ ነበር። በዚህ ምክንያትም ዩናይትድ በግራ ክንፉ ላይ አሰልጣኝ ማይክል ካሪክ ከፍ ባለ ሚና ሊጠቀመው እንደሚያስብ ነው ዘ ቴሌግራፍ መረጃውን ይፋ እያደረገ የሚገኘው። ዩናይትድ ሰሞኑን ከሉዊስ ሆልና ከማይልስ ሉዊስ ስኬሊ ጋር ስሙ በትልቁ ሲነሳ እንደነበር እናስታውሳለን። በተለይ ሉዊስ ሆልን የማስፈረም የመጀመሪያ ምርጫው እንደነበር ይታወሳል ማንቸስተር ዩናይትድ። ነገር ግን ኒውካስል ዩናይትድ አንደኛ ተጫዋቹን የመልቀቅ ፍላጎት የላቸውም፣ ሁለተኛ ቢለቁት እንኳን በጣም ከባድ ገንዘብ ጥያቄዎችን ነው የሚያቀርቡትና በዚህ ምክንያት ወደ ማይልስ ሉዊስ ስኬሊ ፊቱን አዙሮ ነበር ዩናይትድ። ሉዊስ ስኬሊም ቢሆን ለማንቸስተር ዩናይትድ ምናልባት ቢፈርም ኖሮ በግራ ፉልባክነት ከዛ ውጭ በአማካይ ቦታ ላይም ትልቅ አገልግሎትን ይሰጣል ብለው በርካታ የማንቸስተር ዩናይትድ ሰዎች ያምኑ ነበር። ነገር ግን እሱም ቢሆን በአርሰናል ቤት በተለይ ባለፈው የውድድር ዓመት መጨረሻ ላይ ያስመለከተው አቋም
በአርሰናል እንዲቆይ ያደርገዋል ተብሎ ይታሰባል። ታዲያ የእነዚህ ሁለት ተጫዋቾች ዝውውር ያልተሳካለት ማንቸስተር ዩናይትድ ሌላኛው አማራጩ አንቶኒ ሮቢንሰን ሊሆን ይችላል የሚሉ ግምቶች እየወጡ ነው። ዩናይትድ በሉክ ሾው ቦታ ላይ ተጫዋቾችን ማምጣት የግድ አለብን ብለው ነው የሚያምኑት። ስጋት አላቸው። በዛ ቦታ ላይ ተጫዋቾች የግድ መምጣት አለባቸው። ሉክ ሾው አመቱን ሙሉ በሁሉም ውድድሮች ላይ በወጥነት ይቀጥላል ብለው አይጠብቁም። ስለዚህ ሮቢንሰንን ለማምጣት ሙከራዎችን ያደርጋሉ ተብሎ ይታሰባል። አንቶኒ ሮቢንሰን ምናልባት ለማንቸስተር ዩናይትድ ዝቅተኛ ወጪ ያለው አማራጭ ሊሆን እንደሚችል የመረጃ ምንጮች እየተናገሩ ነው። ከዚህ በተጨማሪ ግን በቅርብ ጊዜ የወጡ ዘገባዎችም ዩናይትድ ከአርሰናል ማይልስ ሉዊስ ስኬሊን ለማስፈረምም ፍላጎት እንዳለው የሚያሳዩ ነገሮች ያሉ። እሱም በግራ ተከላካይነት ከመጫወት በተጨማሪ በመሀል ሜዳ የመጫወት ብቃትም ያለው ሲሆን ይህም ባህሪው ማራኪ አማራጭ እንዲሆንም ያስችለዋል ተብሎ እንደሚጠበቅ ነው የመረጃ ምንጩ ጨምሮ እየተናገረ የሚገኘው። ዩናይትዶች ግብ ጠባቂ ለመሸጥ ዝግጁ ናቸው ተብሏል። ለማንቸስተር ዩናይትድ ግብ ጠባቂያቸውን ራዴክ ቪቴክን በቋሚነት ለመሸጥ ነው ከጫፍ እንደደረሱም የተነገረው። ግብ ጠባቂው በርካታ ክለቦች ቢፈልጉትም ሚድልስ ቦሮን ለመቀላቀል ግን እየተቃረበ እንደሆነ ይፋ ተደርጓል። ማንቸስተር ዩናይትድ ግብ ጠባቂውን ለወደፊቱ እንግዲህ ሽያጭ ድርሻና መልሶ የመግዛት መብትን አካቶ ነው እንደሚሸጠው እየተነገረ የሚገኘው። ራዴክ ቪቴክ ባለፈው ዓመት በውሰት ብሪስቶል ሲቲን ተቀላቅሎ የክለቡ የዓመቱ ምርጥ ተጫዋች ተብሎ እንደነበር እናስታውሳለን። በማንቸስተር ዩናይትድ ቤትም በጣም ጥሩ ተስፋ ከሚኖራቸው ግብ ጠባቂዎች አንደኛው ይሆናል ተብሎ ታስቦ ነበር። ነገር ግን ተጫዋቹ በቋሚነት ነው መጫወት የሚፈልገው ወይም ተጠባባቂ መሆን አይፈልግም። በዩናይትድ ደግሞ ሴኒ ላሜንስ ነው በቋሚነት የሚሰለፈውና በዚህ ምክንያት ክለቡን ለቆ ስለመውጣት ሲያስብ እንደነበር የሚጠቁሙ መረጃዎች በተደጋጋሚ ሲወጡ ነበርና አሁን ላይ ራዴክ ቪቴክ ሊሸጥ የሚችልበት እድል ከጫፍ እንደደረሰ ነው የተነገረው። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ሉዊስ ሳሃ ይናገራል። ማንቸስተር ዩናይትድ በዝውውር መስኮቱ በዋነኝነት ስለሚያስፈልገው ነገርና ስለ ሜሰን ማውንት የወደፊት ቆይታ ይናገራል። ሉዊስ ሳሃ አንደኛውና ዋነኛው ዓላማ ካሴሜሮን በቀላሉ ከቡድኑ ጋር መላመድ በሚችልና ሙሉ የውድድር ዘመኑን በሳምንት 2 ጨዋታዎችን መጫወት በሚችል ተጫዋች መተካት ነው ካሴሜሮን። እንደዚሁም ደግሞ የሜሰን ማውንትን ቦታ መሸፈን የሚችል ተጫዋችም ያስፈልጋል። እኔ እያወራው ያለሁት ከሜዳው አንደኛው ጫፍ እስከ ሌላኛው ጫፍ ማለትም ቦክስ ቱ ቦክስ በፍጥነት መንቀሳቀስና ግቦችን ማስቆጠር ስለሚችል ንቁ ዳይናሚክ አማካይ ነው ሲል ይናገራል። ሉዊስ ሳህ ሲናገር ለሜሰን ማውንት የሚያሳዝነው እሱ ድንቅ ተጫዋች ቢሆንም በዩናይትድ ቤት ግን ይህንን ብቃቱን አይተነው አናውቅም። ስለዚህም በክለቡ የሚቆይ ከሆነ በአነስተኛ ሚና በሚቀጥለው የውድድር ዘመን ይጫወታል ብዬ ነው የምጠብቀው ሲል ይናገራል። ብሩኖ ፈርናንዴዝ እድሎችን እንዲፈጥር የሚያግዘውና እሱ ላይ ያለውን ጫና የሚቀንስለት ተጫዋች የግድ ያስፈልገናል ሲል ነው ሉዊስ ሳህ የቀድሞ የማንቸስተር ዩናይትድ የአጥቂ መስመር ተጫዋች እየተናገረ የሚገኘው። ነገር ግን አብዛኞቹ ከዚህ ሀሳብ በተቃራኒ ቆመዋል። በተለይ ደግሞ በፕሪሲዝን ማንቸስተር ዩናይትድ ያደረጋቸውን ጨዋታዎች ለተመለከተ ሜሰን ማውንት በጣም ጥሩ የሚባሉ ፐርፎርማንሶችን አሳይቷል። በቅርብ እንኳን ከአትሌቲኮ ማድሪድ ጋር በነበረው ጨዋታ በጣም ጥሩ እንቅስቃሴን ሲያሳይ እንደነበርና የጨዋታውም ኮከብ የተባለበትን ሽልማት ጭምር ማሸነፉን እናስታውሳለን። እንደውም ዩናይትዶች እንደ አንዳንድ የመረጃ ምንጮች ከሆነ ሶስተኛ የአማካይ ስፍራ ተጫዋች የማስፈረም ነገራቸውን የተዉት በዚህ ፕሪሲዝን ሜሰን ማውንት እዛ ቦታ ላይ ያሳየውን አቋም ተመልክተው እንደሆነ ጭምር የሚያሳዩ ነገሮች ያሉ። በአጠቃላይ ግን ሉዊስ ሳህ ይህንን ሀሳብ እንደሰጠ ነው የተነገረው። ሌኒ ዮሮ ስለ አውሮፓ ቻምፒየንስ ሊግ ይናገራል። በዓለም ላይ ያለ ማንኛውም ተጫዋች በዚህ ውድድር ላይ መጫወትን እንደሚፈልግ ምንም ጥያቄ የለውም። እኔ በኮንፈረንስ ሊግ በዩሮፓ ሊግ ተጫውቼ የማውቃለሁ። አሁን ደግሞ በቻምፒየንስ ሊግ እጫወታለሁ። ስለዚህ ይሄ በጣም ትልቅ እድገት ይመስለኛል ሲል ይናገራል። ሌሎች ተጫዋቾች ተናግረዋል። በቻምፒየንስ ሊግ ኳስ ስትሰለጥንና የቻምፒየንስ ሊግ መዝሙርን ስትሰማ ከሊጉ ጨዋታዎች በፍጹም የተለየ ስሜት እንዳላቸው አውቃለሁ። ከመላው አውሮፓ ከተለያዩ ክለቦች ጋር እንጫወታለን። ስለዚህም ስለ ድባቡና ስለ ውድድሩ አስደናቂነትም ነግረውኛል። አብዛኞቹ ልጆች በዚህ ውድድር ላይ ተጫውተዋል። ሁሉም ሰው እንደሚለው በውድድሩ ላይ መጫወት በራሱ ልዩ አስደናቂ ስሜት አለው ብሏል። ሌኒ ዮሮ ማይክል ካሪክ ማንቸስተር ዩናይትድን በቻምፒየንስ ሊግ እንዴት እንደሚያገዝም ሲናገር ይሄ ውድድር እዚህ ምን ማለት እንደሆነ ትልቅ ቦታ እንዳለው ሁሉም የሚያውቅ ይመስለኛል። እንደተናገርኩት አሰልጣኙ ከዚህ ቀደም በዚህ ውድድር ላይ የዋንጫ ስኬትን አሳክቷል። ስለዚህም በዚህ ላይ ደግሞ እኛን በጣም ይረዳናል። ምንም አይነት ጫና የለም። በውድድሩ ጥሩ መስራት ብቻ ነው የምንፈልገው። ለዚህ ደግሞ ጥሩ አሰልጣኝ እንዳለንና በዚህ ውድድር ላይ የማሸነፍ ልምድ ያለው አሰልጣኝ እንዳለን በተጫዋችነት ያሸነፈ እንደነበር እናስታውሳለንና በዚህ ምክንያት ጥሩ ልምዶችን ያካፍለናል ሲልም የተናገረው። ከማንቸስተር ዩናይትድ ጋር በተያያዘ የመጨረሻ መረጃችን የምናደርገው ኤሚል ሄስክ የሰጠውን ሀሳብ በማንሳት ነው። የቀድሞ የእንግሊዝ ብሔራዊ ቡድን አጥቂ የነበረው ኤሚል ሄስኪ ይናገራል። በተለይ ለማንቸስተር ዩናይትድ ሰዎች ነው አንድ መልእክትን ያጋራው። ማንቸስተር ዩናይትዶች ካሴሜሮን በትክክል መተካት የሚፈልጉ ከሆነ ከዛ ውጭ ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት የዋንጫ ተፎካካሪና ዋንጫውን ለማሸነፍ ትልቅ ግምት የሚሰጠው ቡድን
እንዲሆን የሚፈልግ ከሆነ አንድ ተጫዋች ቢያመጡ እኔ በጣም እደሰትላቸው ነበር ሲል ነው ኤሚል ሄስኪ የሚናገረው። ይህ ተጫዋች ደግሞ የቼልሲው ኤንዞ ፈርናንዴዝ ነው ሲል ይናገራል ኤሚል ሄስኪ። ካሴሜሮ ከክለቡ መውጣቱን ተከትሎ ዩናይትድ አማካይ መስመሩን ማጠናከር እንዳለበት ያመነ ሲሆን የቼልሲውን ኮከብ ተስማሚ ተተኪ አድርጎ እንደሚያየው ነው የተናገረው። ኤንዞ ፈርናንዴዝ ቢያመጡና የካሴሜሮን ቦታ መተካት ቢችሉ በጣም ጥሩ ይመስለኛል። እሱን ካስፈረሙ ለዋንጫ በሚደረገው ፉክክር ውስጥም ቀዳሚ ሆነው ሊታዩ ይችላሉ ሲልም ይናገራል። ትክክለኛውን ያጨዋወት ስልት ካገኙ ማንቸስተር ሲቲን፣ አርሰናልን፣ ሊቨርፑልን ለዋንጫ ላለመፎካከር ምንም የሚያግዳቸው ምክንያት አይኖርም ሲልም ጭምር ነው የተናገረው። ነገር ግን ይህንን ዝውውር ለማንቸስተር ዩናይትድ ማድረግ ምናልባት ከባድ ሊሆን ይችላል ተብሎ ይታመናል። ምክንያቱም አንደኛ ተጫዋቹ የመልቀቅ ያን ያክል ፍላጎቶች በተደጋጋሚ ጊዜ በተለይ ከሪያል ማድሪድ ጋር ሲያያዝ የመልቀቅ ፍላጎቶች እንደነበሩት የሚታወስ ነው። አሁን ላይ ግን ያን ያክል እንቅስቃሴዎች እየተደረገበት አይገኝም ከኤንዞ ፈርናንዴዝ ጋር በተያያዘ። ሌላኛው ነገር ደግሞ ቼልሲ እዚህ ተጫዋች ላይ ምናልባት እንኳን ቢሸጠው አሰልጣኝ ቻቢ አሎንዞ በክለቡ እንዲቆይ ይፈልጋሉ። ነገር ግን ምናልባት እንኳን ቢሸጡት 120 ሚሊዮን ፓውንድ እና ከዛ በላይ ዋጋዎችን ነው ሊጠይቁበት የሚችለውና ይሄ ደግሞ በጣም ከፍ ያለ የዝውውር ዋጋ ሊሆን እንደሚችል ነው የመረጃ ምንጮቹ ይፋ ያደረጉት። ማንቸስተር ዩናይትድ ከያዘው አቋምና አሁን ካለበት ነገር ይህንን የማድረግ ፍላጎት ይኖረዋል ተብሎ አይጠበቅም። አርሰናልን የተመለከቱ መረጃዎችን እናንሳ። ሰሞኑን የአርሰናሉ አዲሱ ፈራሚ የሆነው ክሪስቶስ ዞሊስ የተለያዩ አይነት ሀሳቦችን እየሰጠ ይገኛል። ይህ ተጫዋች እንግዲህ ወደ አርሰናል ከመጣ በኋላ በተለይ በደጋፊዎች ዘንድ ተወዳጅነትን ካተረፉ ተጫዋቾች መካከል አንዱ ለመሆን ችሏል። ባለፉት ቀናትም አሰልጣኝ ሚኬል አርቴታም ጭምር በእርግጠኝነት የአርሰናል ደጋፊዎችን ልብ በቀላሉ ማሸነፍ የሚችል አይነት ተጫዋች ነው፣ ሜዳ ላይም ከዛ ውጭ ከሜዳ ውጭም ባለው ነገሩ ሲሉም ጭምር ተናግረውለት እንደነበር እናስታውሳለን። ሁለት የወዳጅነት ጨዋታዎችን እንዳደረገ ቀደም ብለንም ገልጸንላችኋል። በይፋዊ በነበረው ጨዋታ ከዢሮና ጋር የነበረው ጨዋታ ላይ ጎል ማስቆጠሩን የምናስታውሰው ነው። ከዛ በፊት በተደረገ አንድ ዝግ ስቴዲየም ላይ በተደረገ ጨዋታ ደግሞ ለኢታን ዋኔሪ አሲስት እንዳደረገ የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና ይሄ ከቤልጅየም ሊግ የመጣው ከክለብ ብሩዥ የመጣው ግሪካዊ ተጫዋች በአርሰናል ቤት ጥሩ እንቅስቃሴዎችን ያሳያል ብለው በርካቶች ይጠብቃሉ። እርግጥ ነው አርሰናል በዛ ቦታ ላይ አንድ የክንፍ መስመር ተጫዋች ለማስፈረም በጣም ትልቅ ጥረቶችን እያደረገ ነው። አርሰናል ስሙ ከቪኒሲዮስ ጁኒየር ጋር እየተያዘ ነው። ክሪስቶስ ዞሊስ በሚጫወትበት ቦታ ምናልባት የእሱ እንኳን ጉዳይ ባይሳካ የቪኒ እንኳን ጉዳይ ባይሳካ ሌሎች ተጫዋቾችን በዛ ቦታ ላይ ለማምጣት እንደ ፕላን ቢ አማራጮችን እየተመለከተ እንዳለ ይታወቃልና ዞሊስ ምናልባት የመሰለፍ እድሉ በጣም ፉክክር ሊበዛበት እንደሚችል ቢታመንም ነገር ግን ጥሩ ተጫዋች እንደሚሆን ግን ወይም ደግሞ ለአርሰናል ምናልባት ሰርፕራይዚንግ አቋምን ሊያሳይ እንደሚችል ግን በርካቶች ግምቶች ያላቸው። ምክንያቱም በክለብ ብሩዥም ይህንን በጣም ጥሩ የሚባለውን አቋሙን አሳይቷል። ባለፈው የውድድር ዓመት 29 አሲስቶችን እና 22 ጎሎችን ማስቆጠሩን እናስታውሳለን። 51 የግብ ተሳትፎዎች ላይ ነው አምናም ለክለቡ ክለብ ብሩዥ ያሳለፈውና በጣም ጥሩ የሚባል ጊዜን ያሳለፈው ያው የሊጉ ጥራት እንዳለ ሆኖ ማለት ነው። አጨዋወቴ ከዳቪድ ቪያ ጋር ተመሳሳይ ነው ብሏል አዲሱ ፈራሚ ክሪስቶስ ዞሊስ ሲናገር። ዳቪድ ቪያ ተክለ ሰውነቱ ከኔ ጋር በጣም ተመሳሳይ ነው። እሱ እንደኔ ረጅም አይደለም፣ ነገር ግን በአጨራረስ ከፍተኛ ደረጃ ላይ እንደነበር ግን አውቃለሁ። እኔ በዳቪድ ቪያ ደረጃ ላይ ነኝ እያልኩኝ አይደለም፣ ነገር ግን አንዳንድ ተመሳሳይነቶች እንዳሉን ግን አውቃለሁ። እሱ ሙሉ በሙሉ የፊት መስመር ተጫዋች አልነበረም፣ በግራ መስመርም ሆኖ ከዛም ወደ መሃል ገብቶ የሚያጠቃ አይነት ተጫዋች እንደነበር አውቃለሁ። እኔ ሁልጊዜም እንደተለመደው ወደ ግራ ክንፍ አስፍቶ የሚጫወት ዊንገር ስላልሆንኩኝ ራሴን እንደሱ አድርጌ ነው የምመለከተው። ወደ ጎሉ እያጠበኩ መጫወት የምወድ አይነት ተጫዋች ነኝ። ብዙ ጊዜ ከግራ ወደ ሳጥን እየገባሁ ነው የምጫወተው። ስለዚህም ደግሞ እንደ ዳቪድ ቪያ እንደዚህ ማድረግ እወዳለሁ ሲል የሚናገራል ዊንገር። ከዛም ደግሞ ወደ ውስጥ የሚገባ ሌላ አጥቂ በዚህም ከፍተኛ ደረጃ ላይ እንደነበር አስታውሳለሁ። የተወሰኑ መመሳሰሎች ያሉን ከዳቪድ ቪያ ጋር ሲልም ጭምር ነው የተናገረው ክሪስቶስ ዞሊስ ሲናገር። እንግዲህ ከአርሰናል ጋር በተያዘም ሰሞኑን በተደጋጋሚ የሚነሱት ሁለት ተጫዋቾች እንዳሉ ይታወቃል። የብሩኖ ጊማሬሽ ጉዳይ በተደጋጋሚ ይነሳል። የቪኒሲዮስ ጁኒየርም ጉዳይ በተደጋጋሚ የሚነሱ ጉዳዮች ሆነዋል። እንግዲህ አሁን የዝውውር መስኮቱ ላይ እልባት እስካላገኙ ድረስ አዳዲስ ነገሮች በትንሹም እየተጨመሩ ቢሆን የሚወጡበት የመረጃዎች ናቸውና የዝውውር ጉዳዮች ከእነዚህ ተጫዋቾች ጋር በተያዘ አሁንም አንዳንድ ጉዳዮች እየተነሱ ይገኛሉ። ለምሳሌም ከቪኒሲዮስ ጁኒየር ጋር በተያዘ አርሰናል ወደ 150 ሚሊዮን ዩሮ በሚጠጋ ውል እንደሚያስፈርሙት እምነታቸው በጣም እየጨመረ መጥቷል ብሎናል። በስፔን የሚገኘው ሮድራ የተባለ የመረጃ ምንጭ ነው ይህን እየተናገረ የሚገኘው። እርግጥ ነው የተለያዩ መረጃዎች ናቸው ከስፔን እንኳን ለማድሪድ እንኳን በጣም ቅርብ ከሆኑ የመረጃ ምንጮች የሚወጡት የተለያዩ አይነት መረጃዎች ናቸው። ሁሉም ነገር እንግዲህ የሁለቱ አካላት ስብሰባ ከተደረገ በኋላ የሚወሰነውን ውሳኔ መጠበቅ ሳይሻል አይቀርም። የተለያዩ መረጃዎች በተለያዩ ጊዜያቶች እየወጡ ይገኛሉ። ሮድራ የተባለ የመረጃ ምንጭ ግን እንዳልኳቸው
አርሰናሎች ለቪኒ ጁኒየር ወደ 150 ሚሊዮን ዩሮ በሚጠጋ ውል ግን እንደሚያስፈርሙት እርግጠኞች መሆናቸው እየጨመረ እንደመጣ ነው የሚናገረው። ምንጮች የሚናገሩት ሚኬል አርቴታም አንድሪያ ቤርታም ጨምሮ በንግግሩ ላይ በጣም ጥሩ ተሳትፎችን እያደረጉ ነው ሲል ይናገራል። ከቪኒ ጁኒየር ጋር በተያያዘ ጥቂት መረጃዎችን በኋላ የሪያል ማድሪድ ጉዳዮችን ስናነሳ በስፋት የምናነሳ ነው የሚሆነው። ሌላኛው የብሩኖ ጊማሬሽም ጉዳይ እንዲሁ ትናንትና አዳዲስ ጉዳዮች ሲወጡበት ተመልክተናል። ያው ቀርቧል የሚለው መረጃ አሁንም እንደቀጠለ ነው። አርሰናል ተጫዋቹን ለማስፈረም በጣም እንደተቃረበ የሚያሳዩ ነገሮች ናቸው አሁንም ያሉት። ሌላም የተጨመረ ምንም ነገር የለም። ምናልባት እንግዲህ ፍቃድ ብቻ እየጠበቀ ይገኛል ከኒውካስል ዩናይትድ። ከዛ ውጪ ሜዲካሉን ለማድረግም በጣም ቅርብ እንደሆነ ጭምር ትላንትና እንኳን ትልልቅ የሚባሉት ለምሳሌ ያክል ዴቪድ ኦርነስቲን ትላንትና በጣም ከስምምነት ለመቃረብ እንደደረሱ የሚያሳዩ ነገሮችን ተናግሯል። በአጠቃላይ ከብሩኖ ጊማሬሽ ጋር ግን በተያዘም ጠቅለል አድርጎ ለማለፍ ያክል ይሄ ተጫዋች ወደ አርሰናል የመዘወሩ ነገር በጣም ሰፊና በቅርብ ቀናት ሊደረግ የሚችል አይነት ዝውውር እንደሆነ ነው ፍንጮችን እየተመለከትን የምንገኘው። ለኪፕ እንደሚናገረው ከሆነ ኒውካስል ዩናይትዶች ለዚህ ተጫዋች ተተኪንም እየፈለጉ ነው የሚል መረጃ ነው የፈረንሳይ መረጃ ምንጭ ይፋ ያደረገው። ኒውካስል ዩናይትዶች ለብሩኖ ጊማሬሽ ተተኪ እንዲሆንም የቦሩሲያ ዶርትመንዱን ተጫዋች ፌሊክስ ነሜቻን ለማስፈረምም እንቅስቃሴ እንደጀመረ ጭምር ይሄ የመረጃ ምንጭ ይፋ አድርጓልና አዝማሚያዎቹ ሁሉም ነገር የሚያሳዩት አርሰናል ብሩኖ ጊማሬሽን ለማስፈረም በጣም መቃረቡን የሚያሳይ ነው። ተጫዋቹን ለማስፈረም የሚደረገው ስምምነትንም እያጠናቀቁ እንደሆነ ጭምር አሌክስ ክሩክም ቤን ጃኮብስም ተናግረዋል። አጠቃላይ በዝውውሩ ላይም ከስምምነት ተደርሷል። የመጨረሻ ዝርዝሮችን ማጠናቀቅ ብቻ እንደሚቀር ነው የተናገሩት። በአጠቃላይ ብሩኖ ጊማሬሽ በሚቀጥሉት 24 ሰዓታት በስፔን የሚገኘውን የኒውካስል ካምፕን በመልቀቅ የሕክምና ምርመራውን የሚያደርግበት እድል እንደሚኖር ተነግሯል። የዝውውር ዋጋውም ወደ 80 ሚሊዮን ፓውንድ አካባቢ እንደሚጠጋ ነው አሌክስ ክሩክ እየተናገረ የሚገኘው። ባይሆን ይሄ ተጫዋች ከዚህ በፊት አንድ የሰጠውን ሀሳብ እንመልከት። የመጫወቻ ቦታው የትኛው ነው ብለው በርካቶች ይጠይቃሉ። ይህ ተጫዋች እንግዲህ ለአርሰናል በተለያዩ ሚናዎች ላይ መጫወት ይችላል ተብሎ ይታመናል። በአብዛኛው ግን በኒውካስል ዩናይትድ ቤት የምናውቀው የተጫዋች ጎሎችን የሚያስቆጥር የአማካይ ስፍራ ተጫዋች እንደውም የጎል እድሎችን ጭምር በደንብ የሚፈጥር አይነት ተጫዋች ተደርጎ ይቆጠራል። እንደ ምሳሌነት መጥቀስ የሚቻለው በክረምቱ እንኳን ለብራዚል ብሔራዊ ቡድን 4 አሲስቶችን ያደረገ በአሲስት ፉክክሩ ላይ ትልቅ ደረጃ ላይ ሆኖ ያጠናቀቀ ተጫዋች እንደነበረ እናስታውሳለን በብራዚል ብሔራዊ ቡድን የ2026 የዓለም ዋንጫ ጉዞ ላይ። ከዛ ውጭ ደግሞ ባለፈው የውድድር ዓመት በኒውካስል ዩናይትድ ስብስብ ውስጥ 9 የፕሪሚየር ሊግ ጎሎችን በማስቆጠር አንድም የኒውካስል ዩናይትድ ተጫዋች ከሱ በላይ የፕሪሚየር ሊግ ጎሎችን ያስቆጠረ ተጫዋች አልነበረም። ምንም ጥሩ ጎሎችን ማስቆጠር የሚችል የጎል እድሎችን መፍጠር የሚችል አይነት ተጫዋች ተደርገው ይቆጠራል። ቡርኔ ከፈለገኝ ግን እኔን በ6 ቁጥር ቦታ ላይ ማጫወት ይቻላል፣ ተስማምቶኝ መጫወት ይችላል። ሌላው ደግሞ ሲጫወትበት ደስ የሚለኝ ቦታ ግን 8 ቁጥር ቦታ ነው ሲልም ጭምር ነው ብሩኖ ጊማሬሽ የተናገረው። ስለዚህም ዴክላን ራይስ እና ብሩኖ ጊማሬሽ በጣም ጥሩ ጥምረትን ሊፈጥሩ እንደሚችሉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። አርቢ ለብዚሽ ለኢታን ንዋኔሪ የማስፈረም ውይይቱን አጠናክሮ እንደቀጠለ የሚያሳዩ መረጃዎች ይፋ ተደርገዋል። በቅርብ ቀናት ከኤሲ ሚላን ጋር በተያዘም የዝውውር ወሬዎች ቢነሱም በሚላን የዝውውር ወሬዎች ላይ አስተማማኝ ምንጭ ተብሎ የሚታየው ጣሊያናዊ ጋዜጠኛ ካርሎ ፔላጌቲ አዲስ መረጃን አጋርቷል። እንደ ዘጋቢው ከሆነ ኤሲ ሚላን ስለ 19 ዓመቱ የአርሰናል ተስፋ ሰጪ አማካይ ኢታን ንዋኔሪ ፍላጎት አሳይቶ ግንኙነትም አድርጓል። ሆኖም ግን በአሁኑ ወቅት ከአርሰናል ጋር ከፍተኛ ውይይት እያደረገ ያለው ክለብ አርቢ ላይፕዚግ ስለመሆኑ የሚጠቁሙ መረጃዎችን ነው እየተመለከትን የምንገኘው። በተጨማሪም ላይፕዚግ ኢታን ንዋኔሪን ለማስፈረም ከ35 እስከ 40 ሚሊዮን ዩሮ የሚደርስም ዋጋ ለመክፈልም ዝግጁ ናቸው ተብሏል። በሌላ በኩል አርሰናል የኢታን ንዋኔሪን ታላቅ አቅም በሚገባ ስለሚያውቁ ተጫዋቹን ቢሸጡትም ወደፊት እንደገና የማስፈረም እድላቸውን በማስጠበቅ ነው ከ55 እስከ 60 ሚሊዮን ዩሮ የሚደርስም የመልሶ ግዢ ወይም ደግሞ ባይባክ ክሎዝ የምንለውን ውል ስምምነቱ ላይ ማካተት እንደሚፈልጉና ያንን አካተው ሊለቁት እንደሚችሉ የሚጠቁሙ ነገሮችን እየተመለከትን የምንገኘው። ይህ ማለት አርሰናል ኢታን ንዋኔሪ ቢለቅ እንኳን የወደፊት እድገቱን በቅርበት በመከታተል በተሻለ ደረጃ ከታየበት ወደ ኤምሬትስ ስቴዲየም የመመለስ መብቱን አስጠብቆ ነው ሊሸጠው እንደሚችል እየተነገረ የሚገኘው። ይህንን ነገር በተደጋጋሚ ጊዜም ሪያል ማድሪዶች ሲያደርጉ እንመለከታለን። ተጫዋቾችን ሲለቁ በተለይ ወደፊት ከነዚህ ተጫዋቾች የማስፈረም እድልን በድጋሚ የሚጠብቁበት ወይም ደግሞ የማግኘት እድል ካላቸው በድጋሚ የሚያካትቱበት ውሉ ላይ እንደሆነ ይታወቃልና በዚህ ምክንያት ጥሩ ነገሮችን የሚያሳይ ከሆነ ወደፊት አርሰናል በድጋሚ ስለማምጣት ሊያስብ እንደሚችል የሚያሳዩ ነገሮች ናቸው እየወጡ የሚገኙት። የሊቨርፑል ጉዳዮችን ደግሞ እንመልከት። ሊቨርፑል አሁን ላይ የፓሪስ ሳን ዠርሜንን ሌላ ተጫዋችም እየተመለከተ እንዳለ የሚያሳዩ ነገሮች አሉ። ሊቨርፑሎች ከኢብራሂማ ኤምባዬ
አዲስ ወኪል ሆርግ ሜንደዝ ጋር ተገናኝተው ስለ ዝውውሩ እያሰቡ እንደሆነ ነው ፋብሪዚዮ ሮማኖ መረጃውን እያጋራ እንደሚገኝ የተገለጸው። ብራድሊ ባርኮላን ከፓሪስ ሰን ዠርሜን ለማስፈረም ፍላጎት እንዳላቸው ይታወቃል። ከዛ ውጭ ግን ሊቨርፑል የክለቡን ኤምባይንም በእድገቱ ቀጣዩ እርምጃን እንዲወስድና አቅሙን ሙሉ ለሙሉ እንዲያወጣም ተስማሚ መድረክን እንደሚፈጥርለት ያምናል የተባለው ተጫዋቹም ቢሆን ወደ ሊቨርፑል የመቀላቀል ፍላጎት ሊኖረው እንደሚችል ፋብሪስ ሃውኪንስ መረጃውን አጋርተዋል። ሁለቱም ክለቦች የዚህን ወጣት ተጫዋች ወደፊት ጣፈንታ በተመለከተም ስምምነት ላይ ለመድረስም የሚፈልጉበት በዚህ ወቅት ነው። በሊቨርፑልና በፓሪስ ሰን ዠርሜን መካከል የሚደረጉ ንግግሮችም አሁን ላይ ይጀምራሉ ተብሎ እንደሚጠበቅ ነው የተነገረው። ባየር ሌቨርኩዘንም ላለፉት ጥቂት ቀናት ንግግሮችን ሲያደርጉ የቆዩ ቢሆንም በኢብራሂማ ኤምባዬ ላይ ለፓሪስ ሰን ዠርሜን ዝውውር ጥያቄ ግን ያቀረበው አሁን ሊቨርፑል እንደሆነ ነው እየተገለጸ የሚገኘው። በክለቦቹ መካከል ያለው ስምምነት ተቃርቧል። ነገር ግን ኤምባዬ ለሊቨርፑል ፕሮጀክት ቅድሚያ መስጠትን ይመርጣል የሚሉ ዘገባዎችም እየወጡ ነው። ፓሪስ ሳን ዠርሜን ለኢብራሂማ ኢምባዬ ከ40 ሚሊዮን ዩሮ በላይም ዋጋ እንደሚለጥፉበት ጭምር ነው የተናገረው። ፓሪስ ሳን ዠርሜኖች ኤምባዬን የዲዮማንድ ዝውውር ላይ አካቶት እንደነበርም ጭምር ይነገራል። ዲዮማንድን የሚያስፈርሙ ከሆነ ለአርቢ ለብዚሽንን ተጫዋች ለመስጠት ፍላጎቱ ነበራቸው። ነገር ግን ዲዮማንድ ወደ ሪያል ማድሪድ ማምራትን እንደመረጠ ነው የሚነገረው። ሊቨርፑል ለኤምባዬ ዝውውር ግን እስካሁን ምንም የገንዘብ ጥያቄ አላቀረበም። ነገር ግን ባየር ሌቨርኩዘን ከሊቨርፑል ቀደም ብሎ የተንቀሳቀሰ ቡድን እንደሆነ የምናውቀው ጉዳይ ነው። ነገር ግን ሊቨርፑልም ጥሩ እድል እንዳላቸው የሚያሳዩ ነገሮች እንዳሉ ነው ዘገባው የጠቆመው። የኮዲ ጋክፖ መልቀቅ እውን እየሆነ እንደመጣም የሚያሳዩ ነገሮች አሉ። ስለዚህ ሊቨርፑል ኤምባዬን ያለ ምክንያት አያስፈርምም የሚል መረጃ ነው እየወጣ የሚገኙ። ምናልባት ጋክፖ ሊለቅ እንደሚችል የተሰማቸው ይሆናል ተብሎ እንደሚጠበቅ ነው ይሄው የመረጃ ምንጭ የሚናገረው። ስለዚህም ፓሪስ ሰን ዠርሜን እና ባየር ሌቨርኩዘን ከቀናት በፊት ስለ ኢብራሂማ ኤምባዬ ውይይት ሲጀምሩ በጣም ጥሩ ግንኙነት ነበራቸው። ነገር ግን ሊቨርፑል እዚህ ዝውውር ላይ መግባቱን ተከትሎ የተጫዋቹንም ፍላጎት ለማስቀየር እድሎች ይኖራቸዋል ተብሎ ይታሰባል። በኮዲ ጋክፖ ጉዳይ ላይ ቶትናም በጥብቅ ፍላጎት እያሳየ ነው። ሆኖም ግን ሁሉም ነገር በሊቨርፑል እቅድና ባርኮላ ከመጣ እንዲሁ ኤምባዬ ላይ የሚፈጠረውን ነገር ተመልክተው ነው ሊቨርፑሎች ውሳኔ ስለመስጠት ሊያስቡ እንደሚችሉ እየተነገረ የሚገኘው። በአጠቃላይ ግን ይህንን ተጫዋች ስለማስፈረም ትልቅ እንቅስቃሴዎችን ሊያደርጉ እንደሚችሉ በሊቨርፑል በኩል ከወጡት መረጃዎች መካከል አንደኛው እንደሆነ ነው የመረጃ ምንጭም እየተናገረ የሚገኘው። ሌላኛው የሳላህ ወደ ቱርክ ክለብ ለማምራት መስማማቱን የሚያሳዩ መረጃዎችን እየተመለከትን እንገኛለን። በተለይ ሳላህ ወደ ቱርክ ክለቡ ለማምራት ከስምምነት መድረሱን ነው ትናንትና ምሽት ላይ የወጡ መረጃዎች ይፋ እያደረጉ የሚገኙት። ከሊቨርፑል ጋር የተለያየው የክለቡ ሌጀንድ መሐመድ ሳላህ የቱርኩን ክለብ ትራብዞን ስፖርን ለመቀላቀል ነው ከስምምነት የደረሰው። የቱርኩ ክለብ ትራብዞን ስፖር መሐመድ ሳላህን ለማስፈረምም ስምምነት እንዳደረገ ይፋ ተደርጓል። ግብጻዊው ተጫዋች መሐመድ ሳላህ በክለቡ የ2 ዓመታት ኮንትራት እንደሚፈረም ነው የተነገረው። መሐመድ ሳላህ ዓመታዊ 17 ሚሊዮን ዩሮ ክፍያ እንደሚያገኝ ነው የቱርክ መገናኛ ብዙሃን ያስነበቡት። በተጨማሪም የእሱ ስም ካረፈባቸው ሽያጮች ላይም 20 በመቶ እንደሚያገኝ ተነግሯል። ሳላም በዛሬው ዕለትም ወደ ቱርክ በማቅናት ዝውውሩን ያጠናቅቃል ተብሎ ይጠበቃል። ስለዚህም በሚቀጥለው የውድድር ዓመት በቱርክ ሊግ መሐመድ ሳላህን የምንመለከተው ይሆናል። በሚቀጥለው ጊዜ መልበሻ ክፍል ውስጥ ለመጨረስ እንሞክራለን ብሏል ዶሚኒክ ሶቦስላይ። በሱ በከርቲስ ጆንስና በኮስተስ ሲሚካስ መካከል ስለተፈጠረው አንዳንድ አለመግባባት ይናገራል። በእኛ በሶስታችን መካከል ምንም አይነት ክርክር አልነበረም። ሜዳ ውስጥ በሆነ ነገር ተወያየን እንጂ ከዚያን በኋላ እናንተ ሚዲያዎች ነገሩን አጋንናችሁት። በሚቀጥለው ጊዜ ግን መልበሻ ክፍል ውስጥ ለማድረግ እንሞክራለን። ማንም በማንም ላይ አልተናደደም። ሁሉም ነገር ተፈቷል። በጥሩ ሁኔታ ላይ እንገኛለን ሲልም ጭምር ነው ዶሚኒክ ሶቦስላይ የተናገረው። እነዚህ ሶስት ተጫዋቾች በተለይ ከርቲስ ጆንስ የካፕቴንነት አርም ባንዱን ዶሚኒክ ሶቦስላይ ለኮስተስ ሲሚካስ በመስጠቱ ጉዳይ ላይ ብስጭት ተሰምቶታል የሚሉ አይነት መረጃዎች ሲወጡ እንደነበር የምናስታውሰው ነው። የማንቸስተር ሲቲን ጉዳዮች ደግሞ እንመልከት። ሩበን ዲያሽ በዚህ ክረምት በሪያል ማድሪድ ቢፈለግም ነገር ግን የመሃል ተከላካዩ ግን ሌላ ተጨማሪ የውድድር ዘመንን በማንቸስተር ሲቲ ለማሳለፍ እንደተዘጋጀና በማንቸስተር ሲቲ መቆየትን እንደሚመርጥ የሚያሳይ መረጃም ይፋ ተደርጓል። ኤንዞ ማሬስካ ስለ ግብ ጠባቂዎች ይናገራል። እስካሁን ምንም አዲስ ነገር የለም። ጄምስ ትራፎርድ አሁንም የሲቲ ተጫዋች ነው። ሩሊም አሁንም የማርሴ ተጫዋች ነው። ስለዚህ በሚቀጥሉት ቀናት የሚፈጠረው እንመለከታለን ሲል ነው ኤንዞ ማሬስካ እየተናገረ የሚገኘው። ማቴዮ ኮቫቺች ስለ ኤሊዮት አንደርሰን ይናገራል። እሱ ከፍተኛ ጥራት ያለው ድንቅ አካላዊ ብቃት ያለውና ብዙ ሜዳዎችን መሸፈን የሚችል ተጫዋች ነው። በኳስም ሆነ ያለ ኳስ እንቅስቃሴው በጣም ጥሩ ነው። እሱ አሁንም ወጣት ስለሆነ ገና ከዚህ በላይ ማሻሻል የሚችላቸው ነገሮች አሉ። ለእኛም ትልቅ ድንቅ ዝውውር እንደሆነ አስባለሁ ብሏል ማቴዮ ኮቫቺች ስለ ኤሊዮት አንደርሰን ዝውውር ሲናገር።
አንቷን ሴሜኒዮ ደግሞ ስለ አሰልጣኝ ኤንዞ ማሬስካን የተናገረው ከመጀመሪያው ቀን ጀምሮ ሀሳቦቹ በግልጽ አስረድቶናል። እኔ ከሌሎች ተጫዋቾች ትንሽ ዘግይቼ ነበር የተቀላቀልኩት። ስለዚህም ከእሱ ጋር የግል ውይይት አድርጌ እንዴት ቡድኑን ማደራጀት እንደሚፈልግ፣ እንዴት መጫወት እንደሚፈልግ፣ የክም ተጫዋቾቹን እንዴት እንደሚጠቀምና በአጠቃላይ ስለ ቡድን አጋሮቻችንም እንዲሁ አነጋግሮኛል። እስካሁን ድረስ ሁሉም በጣም ጥሩ ነው። የእሱ ሀሳቦች በጣም ጥሩ ናቸው። ከፔፕ ጓርዲዮላ ጨዋታ ጋር በጣም ይመሳሰላሉ። ከኢንተር ጋር የነበረውን ጨዋታ ካያችሁት ከእነዚህ ሀሳቦች ጥቂቶቹን ሲተገብር አይታችኋል። እናም በጣም ጥሩ ነበሩ። በጣም ጠብቀዋለሁ። ኤንዞ ማሬስካ አሰልጣኝ ሆኖ ሲሾም መጀመሪያ ወደ አእምሮ የመጣው ነገር ይህ ነበር። ከዚህ ቀደም ከቼልሲ ጋር በተጫወትንበት ጊዜ የእሱ የክንፍ መስመር ተጫዋቾች ሁልጊዜም በነፃነት ይጫወቱ ነበር። ይህ ደግሞ እሱ ሲሾም ከሁሉም በላይ ያስደሰተኝ ነገር ነበር። ለአንድ ዊንገር በጣም አስደሳቹ ነገርም ይሄ ነው ሲል ይናገራል። በአብዛኛው የጨዋታ ጊዜ 1-1 እድሎችን አገኛለሁ። እናም ደግሞ በጣም እጠብቀዋለሁ። በአንዳንድ ጨዋታዎች ላይ ፔፕ በክንፍ እንድቆይ ይፈልግ ነበር፣ በሌሎች ደግሞ ወደ ውስጥ ደግሞ ትንሽ እንድገባ ይፈልግ ነበር። ሁሉም በተጋጣሚ ቡድን ላይ የተመሰረተ ነበር። ኤንዞ ግን ቀላል ነው ብሏል። በክንፍም እንግዲህ ኳሱንም ስታገኝ እድሎችን ፍጠር። ይህ ደግሞ ለእኔ እንደ በጣም አስደሳች ነገር ነው ሲልም ነው አንቷን ሴሜኒዮ ስለ ኤንዞ ማሬስካ የተናገረው። ኖቲንግሃም ፎረስቶች ኤሊዮት አንደርሰን መውጣቱን ተከትሎ የመሃል ሜዳ ክፍሉን ለማጠናከር የማንቸስተር ሲቲውን ቲያኒ ራይንደርስን ዝውውር ቅድሚያ ይሰጡታል የሚል መረጃም ይፋ እየተደረገ ነው። እናም ዝውውሩ እስከ 55 ሚሊዮን ፓውንድ አካባቢ ሊያወጣ እንደሚችል ነው ሳይመን ጆንሰን እየተናገረ የሚገኘው። በአጠቃላይ ግን ኖቲንግሃም ፎረስቶች ለኤሊዮት አንደርሰን ምትክ አድርገው ቲያኒ ራይንደርስን እንደሚመለከቱት ነው የተገለጸው። ኤንዞ ማሬስካም ይናገራል። መደረግ ያለባቸው ነገሮች ያሉ ያልኩበት ምክንያትም የዝውውር መስኮቱ አሁንም ክፍት ስለሆነና ክፍት ሲሆን ደግሞ በየትኛውም ሰዓት ማንኛውም ነገር ሊከሰት ይችላል በሚል ነው። ለዚህ ነው ይህንን የተናገርኩት። አሁንም በነሐሴ ወር ላይ ነው የምንገኘው። ነገር ግን የዝውውር መስኮቱ መስከረም ወር ላይ ሲዘጋ ሁኔታው ፈጽሞ የተለየ ሊሆን ይችላል ሲልም ነው የሚናገረው። ማሬስካ ይቀጥልና እንደ ድል ሆኖ ይሄ ቡድን በዝውውር ገበያው ላይ ብዙ ደግሞ መስራት አያስፈልገውም ሲልም ጭምር ነው ኤንዞ ማሬስካ የሚናገረው። ማሬስካ ይቀጥልና ነገር ግን ክለቡ በተመሳሳይ ጊዜ እንደ በርናርዶ ሲልቫ፣ ጆን ስቶንስ፣ ናታን አኬ ያሉ በልምድ ረገድም አስፈላጊ የሆኑ የተለያዩ ተጫዋቾችን አጥቷል። ስለዚህም በእርግጠኝነት ማድረግ ያለብን አንዳንድ ነገሮች ያሉ ሲል ነው ማሬስካ የሚናገረው። ፊል ፎደንም እንዲሁ ሀሳቡን ሰጥቷል። በሙያ ዘመን የማውቀው አሰልጣኝ ፔፕ ጓርዲዮላን ብቻ ነበር። ስለዚህም በአዲስ አሰልጣኝ ስር ለመስራት ለእኔ እንግዳ ነገር ነው። ለአዲሱ የውድድር ዘመን በጣም ጓጉቻለሁ። እናም ጥሩ የውድድር ዘመን እንደሚሆንም ተስፋ አደርጋለሁ ብሏል ፊል ፎደን። ከቡድኑ ካፕቴኖች መካከል አንዱ ለመሆን ፍላጎት አለሁ የሚል ጥያቄም ቀርቦለት ነበር። ለፊል ፎደን ሲናገር አዎ እዚህ ለረጅም ጊዜ ካገለገሉ ተጫዋቾች መካከል አንደኛው ነኝ። ስለዚህ ከካፕቴኖች መካከል አንዱ መሆን አለብኝ። ቡድኑን በኃላፊነት ወደሚገባው ከፍታ ቦታ እንዲሁ ለማድረስም ፍላጎቶች ያሉኝ ሲልም ጭምር ነው የተናገረው። ይህንን ሀሳብ ነው ፊል ፎደን እየሰጠ የሚገኘው። የቼልሲን መረጃዎች ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። ቼልሲ ተጫዋች ሊያስፈርም እንደሆነም ይፋ ተደርጓል። የምዕራብ ለንደኑ ክለብ ቼልሲ ከራዮ ቫይካኖ የመስመር ተከላካዩን ፔፕ ቻቫሪያን ለማስፈረም ነው እጅግ በጣም መቃረቡን የሚያሳዩ መረጃዎች ይፋ የተደረጉት። የ28 ዓመቱ ተከላካይ ፔፕ ቻቫሪያ ከቼልሲ ጋር በግል ቀድመው እንግዲህ ከስምምነት መድረሳቸው ሲነገር ነበር። ተጫዋቹ በቀጣይም ዝውውሩን ለማጠናቀቅ የሕክምና ምርመራውን ያደርጋል ተብሎ እንደሚጠበቅ ነው የተገለጸው። በአጠቃላይ ሰማያዊዎቹ ሪያል ማድሪድን ከተቀላቀለው ማርኮ ኮሪያ ተተኪ ለማስፈረም ቅድሚያ ሰጥተው ሲሰሩ ነበር። እስካሁን ያለው የእግር ኳስ ሕይወቱ በስፔን ያሳለፈው ተጫዋቹ ለራዮ ቫይካኖ 125 ጨዋታዎችን ማድረግ መቻሉ የሚታወቅ ጉዳይ ነው። ይሄ እንግዲህ ለወደፊት ፕሮጀክት ተብሎ የሚመጣ አይነት ተጫዋች አይደለም። እድሜው 28 ነው። በሚቀጥሉት የውድድር ዓመታት በጣም ጥሩ ነገሮችን ለቼልሲ ያበረክታል ተብሎ ከሚጠበቁ ተጫዋቾች ወይም ዝውውሮች መካከል አንደኛው ነው። በተለይ ለቼልሲ እና ለቻቪ አሎንዞ የጨዋታ ሲስተም ደግሞ በጣም ተስማሚ ከሚባሉ ተጫዋቾች መካከል አንደኛው ይሆናል ተብሎ ይታሰባል። ፔፕ ቻቫሪያ ቼልሲዎች ለማስፈረም በጣም ትልቅ ጥረቶችን ሲያደርጉ ነበር። አሁን የዚህ ተጫዋች ዝውውር የተሳካበት እድል እንዳለ ነው የተገለጸው። በቀጣይ ቼልሲን ይቀላቀላል ተብሎ ይታሰባል። የአሌክስ ስኮት ጉዳይ ምንም ለውጥ አላሳየም ይላሉ አንዳንድ የመረጃ ምንጮች ከቼልሲ ጋር በተያያዘ ሲናገሩ። ቼልሲ በሰኔ ወር አጋማሽ ላይ ያቀረበው ጥያቄ ውድቅ የተደረገበት ሲሆን እስካሁን የተሻሻለ አዲስ ጥያቄን ለቼልሲዎች ያላቀረቡም። ቦርንመስ ተጫዋቹ በዚህ ክረምትም ለሽያጭ እንደማይቀርብ ነው አጥብቀው እየተናገሩ የሚገኙት። በዚህ ምክንያትም ተጫዋቹን ለማስፈረም እድሎች ይኖራሉ ወይ በቀጣይ የሚታይ ይሆናል ተብሎ ይታሰባል።
የቼልሲ የአሁኑ ዋነኛው ትኩረት ተጫዋቾችን መልቀቅ ላይ ነው። ክለቡ በዚህ ክረምት ከሽያጭ ከ300 ሚሊዮን ፓውንድ በላይ ማግኘት እንደሚፈልግ ነው እና ማግኘት እንደሚችሉ እርግጠኛ መሆን እንዳለባቸው ነው የመረጃ ምንጮቹ እየተናገሩ የሚገኙት። በአጠቃላይ ቼልሲ ግብ ጠባቂ ዲዮጎ ኮስታን ይፈልጋል ተብሎ የተዘገበው መረጃ ትኩረት ያልተሰጠው መረጃ ሆኖ እንደተገለጸ ነው ይኸው የመረጃ ምንጭ የሚናገረው። በአውስትራሊያ በተደረጉ ሁለቱም የቼልሲ የቅድመ ውድድር ዘመን የወዳጅነት ጨዋታዎች ላይ በቋሚነት የጀመረው ቴዲ ሼርማን ሎው አሁንም እንግዲህ ጋብሪኤል ስሎኒና ለሶስተኛ ግብ ጠባቂነት ሚናም እንደሚፎካከሩ ጭምር ነው እቅዶች በቼልሲ በኩል እንዳሉ እየተገለጸ የሚገኘው። ሌላኛው ከቼልሲ ጋር በተያያዘ የሚነሳው ጉዳይ የማካይሎ ሙድሪክ ጉዳይ ነው። በዋና ቡድን ውስጥ የመካተት በውሰት የመሰጠት ወይም የመሸጥ እድል ይኖረዋል የሚለውን እንግዲህ እስካሁን ድረስ ቼልሲ ምንም አይነት ውሳኔ እንዳላሳለፈ ነው የሚነገረው። ይህንን የፕሪሲዝን ቆይታውን ቼልሲዎች መገምገም ይፈልጋሉ። ከዛ በኋላ ነው እንግዲህ ስለ ተጫዋቹ ውሳኔዎች የሚተላለፉት ተብሎ ይጠበቃል። በአጠቃላይ ግን በቼልሲ ቤት የመቆየት በውሰት የመሰጠት እድሎችም ሊኖሩት እንደሚችሉ ጭምር የመረጃ ምንጮቹ ይፋ አደረጉት። ማንቸስተር ሲቲ ለፔድሮ ኔቶ የ81 ሚሊዮን ዩሮ ጥያቄ ለቼልሲ ለማቅረብም ዝግጁ እንደሆነ የሚያሳዩ መረጃዎች ይፋ ተደርገዋል። ቶትንሃም፣ ሊቨርፑልና ኤሲ ሚላንም በዚህ ክረምት የዝውውር መስኮት ከክንፍ ተጫዋቹ ጋር ስማቸው በትልቁ እየተነሱ የሚገኙ ተጫዋቾች ናቸው። ከወልቨርሃምፕተን ወንደረርስ ቼልሲን ከተቀላቀለ በኋላ የተወሰኑ ጥሩ ጊዜያቶችን አሳልፈዋል። ነገር ግን አሁን ላይ በዛ ቦታ ላይ በጣም በርከት ያሉ ተጫዋቾች መምጣታቸውን ተከትሎ የተጫዋች የመሰለፍ እድሎችን በሚቀጥሉት የውድድር ዓመታቶች ላይ ያገኛሉ ወይ አጠራጣሪ እንደሆነ የሚያሳዩ ነገሮች ያሉ። ስለዚህም ማንቸስተር ሲቲዎች ይህንን ተጫዋች ለማስፈረም ፍላጎቶችን እንዳሳዩ ነው የመረጃ ምንጮቹ የሚናገሩት። ለፔድሮ ኔቶ ዝውውርም 81 ሚሊዮን ዩሮ እንዳቀረቡ ይፋ ተደርጓል። ፔድሮ ኔቶ ለቻቪ አሎንዞ በሚቀጥለው የውድድር ዘመን እቅድ ውስጥ ጠቃሚ የቡድን አካል ተደርጎ እንደሚቆጠር ግን ፋብሪዚዮ ሮማኖ ይናገራል። ስለዚህም ማንኛውም ሊኖር የሚችል ዝውውር እንዲፈጸም የተጫዋቹ የዋጋ ግምት በጣም ወሳኝ ይሆናል ተብሎ ይታሰባል። ጥሩ ዋጋ የሚቀርብላቸው ከሆነ ቼልሲዎች ሊሸጡት ይችላሉ። ካልሆነ ግን በቻቪ አሎንዞ እቅድ ውስጥም ቦታ ሊኖረው ስለሚችል ተጫዋቹ ሊቀጥል የሚችልበት እድሉ እንዳለ ይኸው ፋብሪዚዮ ሮማኖ ይፋ አድርጓል። ዩሪየል ሃቶ ይናገራል። በቼልሲ ያሳለፍኩት ጊዜ በጣም አስደስቶኛል ብሏል ዩሪየል ሃቶ። መጀመሪያ ላይ ብዙ የመጫወት እድል ባላገኝም ወደ ቼልሲ በመዘዋወሬ ፈጽሞ ግን አልተጸጸትኩም። ወደ ቼልሲ መምጣቴ ትክክለኛ ውሳኔ እንደነበር አውቅ ነበር ሲል ነው ዩሪየል ሃቶ የሚናገረው። በቼልሲ በቆየውበት ጊዜ ከበርካታ አሰልጣኞች ጋር ሰርቻለሁ። አሁን ግን በቻቪ አሎንዞ መሪነት በጣም ጥሩ አሰልጣኝ አለን፣ ዋንጫዎችንም ለመፎካከር ትልቅ እድል አለን ሲልም ጭምር ነው የተናገረው ዩሪየል ሃቶ ሀሳቡን ሲናገር። ቻቪ አሎንዞ ከዩቬንቱስ ጋር ከሚደረገው ጨዋታ በፊት ሰፋ ያሉ ቆይታዎችን ያደረገበትን ጋዜጣዊ መግለጫን ሰጥቷል። ስለ ጆርዳን ሄንደርሰን ጉዳት ይናገራል። መቼ ወደ ሜዳ ይመለሳል የሚል ጥያቄም ቀርቦለት ነበር። ምላሹንም ሰጥቷል። በጆርዳን ሄንደርሰን ጉዳይ በግማሽ ከሌሎች ተጫዋቾች ጋር ልምምድ ይጀምራል ብለን እንጠብቃለን። ካጋጠመው ጉዳት አኳያም ከሜዳ ምን ያክል እንደሚርቅ አብረን ማየትና መገምገም ይኖርብናል ብሏል ሲናገር ቻቪ አሎንዞ። ስለ ማካይሎ ሙድሪክ መምጣትም ተጠይቆ ነበር። ሙድሪክ ከኛ ጋር በመሆኑ እጅግ በጣም ደስ ብሎናል። ፊቱ ላይ ያለው ፈገግታና ዳግም በመመለሱ የተሰማውን ጥልቅ ደስታ ማየት ትችላላችሁ። የአካል ብቃቱን በተመለከተ በቀጣይ የምናየው ይሆናል። በጣም ጠንክሮ እየሰራ ቆይቷል። አሁን ዋናው ነገር ከቡድን አጋሮቹ ጋር ተቀናጅቶ መስራቱ ላይ ነው ሲልም ይናገራል። ስለ ሙድሪክ የወደፊት እጣ ፈንታም ተጠይቆ እስካሁን የተወሰነ ነገር የለም፣ ሁኔታዎችን በሂደት መገምገም ነው ያለብን። እሱ ልዩ ተጫዋች ነው፣ ነገር ግን የእሱ ጉዳይ ለየት ያለ ስለሆነ በጣም በጥንቃቄና በስሜት ልንይዘው ይገባል ሲልም ነው ስለ ሙድሪክ ቻቪ አሎንዞ የተናገረው። ዛሬ ጨዋታ ይጫወታሉ የሚል ጥያቄ ቀርቦለት ነበር። ከአየር ማረፊያ በቀጥታ ወደ ሆቴል ነው የመጣው። ትናንትና የአካል ብቃቱን ከገመገምን ይልቅ ስሜቱንና ደስታውን መጋራት ላይ ነበር ያተኮር ነው። ነገር ግን አሁን ሊጫወት ይችላል። ሙሉ 90 ደቂቃ መጫወት ግን አሁን ላይ ይከብደዋል ብዬ አስባለሁ። ሆኖም ግን በስብስብ ውስጥ ተካቶ ወደ ሜዳ ሊገባ የሚችልበት እድሉ ግን እንዳለ አስባለሁ ሲል ተናገረው። በቅድመ ውድድር ቼልሲን ማሻሻል ስላለበት ነገሮችም ተጠይቆ ነበር። አሁን ያለው ፕሪሲዝን አጋማሽ ላይ ነው። ልምምድ ከጀመርን 3 ሳምንታት አልፈውናል። ገና ሌላ 3 ሳምንታት ገደማ ይቀሩናል። በእያንዳንዱ ጨዋታ ምን እንደጠፋን እናም ደግሞ ምን እንዳስተካከልን እንገመግማለን። ከስፐርስ ጋር የነበረንን ጨዋታ በሚገባ ተንትነነዋል። ዩቬንቱስ ልምድ ባላቸው ምርጥ ተጫዋቾችና በታላቅ አሰልጣኝ የሚመራ ድንቅ ቡድን ነው። ስለዚህም ደግሞ ለእኛም እጅግ ጥሩ ፈተና ይሆናል ብዬ አስባለሁ ሲልም ነው የሚናገረው።
ስለ ኒኮላ ጃክሰንም ጥያቄ ቀርቦለት ነበር። ኒኮ ምርጥ ተጫዋች ነው፣ ለማንኛውም ተከላካይም ትልቅ ስጋት የሆነ አጥቂ ነው። ሁሌም ተወዳዳሪ የሆኑ ተጫዋቾችን እንፈልጋለን። ኒኮ ደግሞ ከነዚህ ተጫዋቾች መካከልም አንዱ መሆኑ ጥርጥር የለውም። አማራጮችን ከእለት ወደ እለትም ማየት ቢኖርብንም ኒኮ ከኛ ጋር በመሆኑ በጣም ደስተኞች ነን ሲልም ነው የተናገረው። ቡድኑ አሁን ላይ ስለሚገኝበት ደረጃ ገና በቅድመ ውድድር ዝግጅት ላይ ስለሆንን በእርግጠኝነት መድረስ የምንፈልግበት ደረጃ ላይ ገና አልደረስንም። በዚህ አዲስ ስቴዲየምም ለመጫወት በጉጉት እንጠባበቃለን። እዚህ ካሉ ደጋፊዎቻችን ጋርም ያለው መስተጋብርና የነሱ ስሜት በጣም አስደሳች ነው። ምንም እንኳን በመልክዓ ምድር ከኛ ርቀው ቢገኙም በልባችን ግን ከኛ በጣም ቅርብ ናቸው ሲልም ጭምር ነው የተናገረው። ቻቪ አሎንዞ ትናንትና በነበረው ቆይታ ላይ ወይም ፕሬስ ኮንፈረንስ ላይ ነው ይህንን ሀሳብ እየተናገረ የሚገኘው። ሌላኛው ሞይስ ካይሴዶ ነው። ከሱ ጋር አብሮት እንደነበር የተመለከትነው በጋዜጣዊ መግለጫው ላይ ኤንዞ ፈርናንዴዝ እንዲቆይ ይፈልጋለሁ ብሏል። ሞይስ ካይሴዶ የሰሜዎቹ አማካይ ሞይስ ካይሴዶ የቡድን አጋሩ ኤንዞ ፈርናንዴዝ በክለቡ እንዲቆይ ጠይቆታል። አርጀንቲናዊው አማካይ ኤንዞ ፈርናንዴዝ በቸልሲ ያለው የወደፊት ቆይታ የተረጋገጠ እንዳልሆነ ይታወቃል። በቅርቡ ውሉን ያራዘመው ሞይስ ካይሴዶ በበኩሉ ኤንዞን ወደዋለው፣ ለሱ ትልቅ ክብር እንዳለኝም ያውቃል ሲልም ጭምር ነው የሚናገረው። እሱ እንዲቆይ ይፈልጋሉ ያለው ካይሴዶ እዚህ ከቆየ ለኛ ትልቅ ነገር ይሆናል፣ በእርግጠኝነት አስቦ ለሱ ምርጥ የሆነውንም ይወስናል ሲልም ይናገራል። ውሉን ስለማራዘሙ ያነሳው ካይሴዶ ክለቡ አዲስ ውል ሲያቀርብልኝ በፍጥነት ነው የተቀበልኩት ሲልም ነው የተናገረው። አክሎም ፍላጎቴ ግልጽ ነው፣ የክለቡ ታሪካዊ ተጫዋች መሆን እፈልጋለሁ ሲልም ጭምር ነው እየተደመጠ የሚገኘው። ሞይስ ካይሴዶ ስለ ሞርጋን ሮጀርስም እንዲሁ ይናገራል። ለእኛ ትልቅ አስተዋጽኦ ይኖረዋል ብዬ አስባለሁ። እሱ በመኖሩ በጣም ደስ ብሎኛል፣ ምክንያቱም ባለው ብቃት እንዲሁም በሚያስቆጥራቸው ግቦችና በሚያደርጋቸው አሲስቶችም ለቡድናችን አዎንታዊ ለውጦችን እንደሚያመጣ በጣም እርግጠኛ ሆኜ መናገር እችላለሁ ሲል ነው የሚናገረው። ሞይስ ካይሴዶ ስለ ዳኒ ዌልቤክም ይናገራል። እንደ ተጫዋችም ሆነ እንደ ሰው እጅግ በጣም ድንቅ ሰው ነው። ብራይተን ስመጣ ብዙ ነገሮችን ረድቶኝ ነበር፣ ለእኔ ትልቅ አስተዋጽኦ ነበረው። አሁን እዚህ አብሮኝ መገኘቱ በጣም ጥሩ ነገር ነው። አብሮኝ በመኖሩ በጣም ደስ ብሎኛል። እሱ ለእኛ እንዲሁም ደግሞ ለአጥቂዎችም ትልቅ እገዛን ያደርጋል ብሏል ሞይስ ካይሴዶ ስለ ዳኒ ዌልቤክ ሲናገር። ለሙድሪክ በጣም ደስ ብሎኛል፣ ምክንያቱም ጨዋታ እየተጫወትክ ቆይተህ ወደ አለመጫወት መሄድ ቀላል ነገር አይደለም። ሆኖም ግን እሱ በጣም ጠንካራ ሆኖ ቆይቷል። ወደ ቡድኑ በመመለሱ ሁሉም ሰው ደስተኛ ሆኖበታል ሲልም ይናገራል። ቼልሲ ልምድ ያላቸው ተጫዋቾችን ስለማስፈረሙ ሞይስ ካይሴዶ በሰጠው አስተያየትም ይሄ ለኛ በጣም ትልቅ ጠቀሜታ አለው። ዳኒ ዌልቤክና ጆርዳን ሄንደርሰንን በማግኘታችን በጣም ደስተኞች ነን፣ ምክንያቱም ያላቸው ልምድን ለወጣት ተጫዋቾች ትልቅ እገዛን ያደርጋል። በጣም ደስ ብሎኛል። በእርግጠኝነት በጋራ በመሆን ብዙ ስኬቶችን እናስመዘግባለን ያለው ሞይስ ካይሴዶ ውሉን እንዲያድስ ያደረገበት ምክንያትም ሲናገር ለክለቡ መጫወቴን መቀጠል ብቻ ነው የምፈልገው፣ ውሌን እንዳድስ ፈልገው ነበር፣ እኔም ተስማማው፣ ምክንያቱም እዚህ ክለብ ውስጥ ሌጀንድ ሆኜ ነው ማጠናቀቅ የምፈልገው ሲልም ጭምር ነው ሞይስ ካይሴዶ ከዩቬንቱስ ጋር ከሚደረገው ጨዋታ በፊት በነበረው ፕሬስ ኮንፈረንስ ላይ ከአሰልጣኝ ቻቪ አሎንዞ ጋር በመሆን አስተያየቱን እንደሰጠ የተመለከት ነው። ጋሪ ካሂል ስለ ዳኒ ዌልቤክና ስለ ጆርዳን ሄንደርሰን ይናገራል። እነሱ ያላቸው ብቃትና ልምድ እንደሚያመጡ አምናለሁ ብለዋል ጋሪ ካሂል። ይህ ልምድ በሜዳ ላይ በጨዋታዎች ወሳኝ ጊዜያት ወይም በልምምድ ሜዳ ላይም በልምድ ክፍለ ጊዜዎች ላይም በግልጽ ይታያል። ለአመታት በከፍተኛ ደረጃ ተወዳድረው ስኬታማ የነበሩ ተጫዋቾች ናቸው። ስለዚህም በቡድን ውስጥ ለሚገኙ ወጣት ተጫዋቾች የምለው ነገር እነሱን ተመልከቷቸው፣ እንዴት እንደሚሰሩና እንደሚለማመዱ እንዲሁም ያላቸውን የአስተሳሰብ መንገድ ወይም ሜንታሊቲን አስተውሉና ከነሱ ተማሩ። እኔም ወጣት ተጫዋች በነበርኩበት ጊዜ ያደረኩት ይህንኑ ነበር፣ ይህም ትልቅ ጥቅምም ያስገኛል ሲልም ጭምር ነው ጋሪ ካሂል የቀድሞ የቼልሲ ተጫዋች ሀሳቡን እየሰጠ የሚገኘው። የሪያል ማድሪድ መረጃዎችን ደግሞ ወደ እናንተ እናደርስ። የቪኒ ጁኒየር ውል ማደሻ ንግግሮች አሁንም አንዳንድ ዝርዝር ጉዳዮች እየወጡለት ይገኛሉ። በቪኒ ወኪሎችና በሪያል ማድሪድ መካከል ለዛሬ ስብሰባ እንደተያዘ እየተነገረ ነው። ሪያል ማድሪድ በአመት 22 ሚሊዮን ዩሮ የሆነውን የመጨረሻ ጥያቄያቸውንም እንዳቀረቡ ከዛም ደግሞ ምንም እንደማይጨምሩ የሚያሳዩ ነገሮችን ነው እየተመለከትን የምንገኘው። ቪኒ አሁንም በአመት 30 ሚሊዮን ዩሮ እየጠየቀ እንደሚገኝ የተገለጸው፣ ነገር ግን የተወሰኑ ቅናሾችን ለማድረግ ፍላጎቶች እንዳሉት የሚያሳዩ መረጃዎችን ግን እየተመለከትን እንገኛለን። ቪኒ አሁንም ቢሆን ግን ጥያቄዎቹ ከፍ ያሉ እንደሆኑ ነው የሚገለጸው። የክለቡ አስፈላጊ አካላት ግን አሁንም ቪኒን መሸጡን ይመርጣሉ የሚሉ አይነት ሀሳቦች እየተነሱ ነው። አርሰናሎች አሁን ባለሙሉ ተስፋ ሆነዋል። የቪኒ ወገኖች ከአርሰናል ጋር ንግግር መኖራቸውን ቢክዱም ሚኬል አርቴታና አንድሪያ ቤርታ ግን ከተጫዋቹ ጋር በሚደረጉ ንግግሮች ላይ በከፍተኛ ደረጃ ተሳታፊ የሆኑ እንቅስቃሴዎችን እንዳደረጉ፣ ከፍተኛ ድርድሮችን እንዳደረጉ የሚያሳዩ መረጃዎች ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት።
ለውድድር ዓመቱ ዝግጁ መሆን አለብን ብሏል። ቪኒሲዮስ ጁኒየር ሀሳቡን ሰጥቷል። በቅርቡ ወደ ልምምድ መመለሱ የሚታወስ ነው በሪያል ማድሪድ በኩል እና ተጫዋቹም ሀሳቦቹን እያጋራ ይገኛል። ለውድድር ዓመቱ ዝግጁ መሆን አለብን ሲልም ጭምር ነው እየተናገረ እንደሚገኝ ዘገባዎቹም የጠቆሙት። የሪያል ማድሪድ ተጫዋቹ ቪኒሲዮስ ጁኒየር ለቀጣዩ የውድድር ዘመን ጥሩ ዝግጅት እያደረገ መሆኑን ይናገራል። ለቀጣዩ የውድድር ዘመን ዝግጁ መሆን አለብን ሲል ቪኒሲዮስ ጁኒየር ሀሳቡን ሰጥቷል። ሞሪኒዮ ራሴን እንደሆን ይፈልጋል ያለው ቪኒሲዮስ ደስተኛ እንደሆነና ራሴ ደግሞ አጨዋወትን መጠቀም እንድቀጥልም ጠይቆኛል ሲልም ጭምር የተናገረው። የመጀመሪያ የልምምድ ጊዜ ጥሩ ነበር። አዲሱን አሰልጣኝና ተጫዋቾችም መተዋወቅ ጀምሬያለሁ ሲልም ጭምር ነው ቪኒ ጁኒየር ጨምሮ የተናገረው። ጆዜ ሞሪኒዮ የኤንድሪክ ፌሊፔን ከክለቡ መልቀቅ እንደ ቅድሚያ የሚሰጠው ጉዳይ አድርገው አያዩትም፣ በእርሱ ላይም ይተማመናሉ ተብሏል። ጆዜ በተለይም የእሱን ተነሳሽነት የሚያደንቁ ሲሆን በሚቀጥለው የውድድር ዘመንም ለቡድኑ ጠቃሚ አስተዋጽኦችን የማበርከት ብቃቱ እንዳለው ጭምር ያምኑበታል ነው የሚባለው። ስለዚህ ጆዜ ሞሪኒዮ ከክለቡ እንዲለቅ ፍላጎት የለውም የሚል መረጃ እየወጣ ይገኛል። ሪያል ማድሪድ ለኤንድሪክ ከጣሊያን ክለቦች የቀረቡለትን ጥያቄዎችንም ውድቅ እንዳደረገ ተነግሯል። በዚህ የዝውውር መስኮት ኤንድሪክ ከክለቡ ሊለቅ የሚችለው እሱ ራሱ ጥያቄ ካቀረበ ብቻ እንደሆነ እንግዲህ እየተነገረ ይገኛል። ሞሪኒዮ ኤንድሪክ እንዲቆይ እንደሚፈልግ ነው ሲገለጽ የነበረው። ነገር ግን አንዳንድ የመረጃ ምንጮች እንደሚናገሩት ከሆነ በተለይ ወደ ብራዚል የሚወጡ የመረጃ ምንጮች እንደሚናገሩት ከሆነ ኤንድሪክ ፌሊፔም ከሪያል ማድሪድ ጋር የመለየት ፍላጎቶች እንዳሉት፣ በቋሚነት መጫወት የሚችልበትን ክለብ መቀላቀል እንደሚፈልግ የሚያሳዩ ዘገባዎችንም እየተመለከትን እንገኛልና በቀጣይ ከኤንድሪክ ጋር በተያዘ ከሪያል ማድሪድ ጋር የሚወጡ መረጃዎችን ወደ እናንተ እናደርሳለን። ነገር ግን ጆዜ ሞሪኒዮ ተጫዋቹ በክለቡ እንዲቆይ ፍላጎት እንዳለውን የተገለጸው። ሪያል ማድሪድ ሮድሪን ለማስፈረም ለመንቀሳቀስ በወሰነ ጊዜም ያደረገው የመጀመሪያ እርምጃ የተጫዋቹን ፍቃድ ማግኘትና ከእርሱ ጋር ስምምነት ላይ መድረስ ነበር። ሮድሪ ወደ ክለቡ የመዘወር ፍላጎቱ ከተረጋገጠ በኋላ ዝውውሩን ለማጠናቀቅ በጣም ቀላል ይሆናል። ማንቸስተር ሲቲም ይህንን በደንብ እንደሚያውቁ ነው እየተገለጸ የሚገኘው። ራሞን አልቫሬዝ ነው ይህንን እየተናገረ የሚገኘው። ያው ማንቸስተር ሲቲዎች ባርሴሎና ወደዚህ ዝውውር እንደሚመጣ እየጠበቁ ይገኛሉ። የባርሴሎና መምጣት ደግሞ የዋጋ ፉክክሩን ከፍ ያደርገዋል ተብሎ እንደሚገመት ይታወቃል። አሁን ላይ ባርሴሎናዎች ማንቸስተር ሲቲዎች ከዚህ ተጫዋች የሚፈልጉት ገንዘብ እንዳለ ይታወቃል። ወደ 75 ሚሊዮን ዩሮ አካባቢ እንደሚፈልጉ የሚያሳዩ ነገሮችን በተደጋጋሚ እየተመለከትን እንገኛለን። ምናልባት ባርሴሎና የሚመጣ ከሆነ ደግሞ ሪያል ማድሪዶች ካቀረቡት 50 ሚሊዮን ዩሮ የተሻለ ገንዘቦችን ሊያቀርብ ይችላል የሚሉ ግምቶችን እየሰጡ እንደሆነ ነው ራሞን አልቫሬስ የተናገረው። የያን ዲዮማንድ የዝውውር ስምምነት የጥቂት ቀናት ጉዳይ ብቻ እንደሆነ ፋብሪዚዮ ሮማኖ ይፋ አድርጓል። አርቢ ላይፕዚግ በፈለጉት ጊዜ አረንጓዴ መብራት መስጠት ይችላሉ። ነገር ግን ያን ዲዮማንዴ በእርግጠኝነት የሪያል ማድሪድ ተጫዋች ይሆናል የሚሉ ግምቶች ግን በትልቁ እየወጡ እንደሆነ ነው የመረጃ ምንጩ ይፋ እያደረገ የሚገኘው ፋብሪዚዮ ሮማኖ ይፋ ሲያደርግ። ብራሂም ዲያዝ በሪያል ማድሪድ ይቆያል ተብሏል። ምንም ጥርጥር የለውም። እስከ 2030 ድረስም ኮንትራቱን አድሷል። ክለቡም በሱ ላይ በእርግጥም ይተማመናል ተብሏል። ለሱ የሚቀርቡ የዝውውር ጥያቄዎችንም አይቀበሉም። ተጫዋቹም ራሱን ማቆየት በክለቡ መቆየትና መፎካከር እንደሚፈልግ ጭምር ነው ይሄ መረጃ ምንጭ እየተናገረ የሚገኘው። ስለዚህም ከሪያል ማድሪድ ጋር የመለየት እድሉ በጣም ጠባብ ነው ብሏል ዲያሪዮ አስ ባወጣው መረጃ ላይ። ኖቲንግሃም ፎረስቶች ዴኮ በአሁኑ ጊዜ ሁሊያን አልቫሬዝን ለማስፈረም ለመጨረሻ ጊዜ ሙከራ ለማድረግ ነገ ቀነ ቀጠሮ እንዲያዙ እየተነገረ ይገኛል። በሚቀጥሉት ሰዓታትም ከወኪሉ ጋር ይገናኛሉ ተብሎ ይታሰባል። የዚህን ተጫዋች ኮንትራት ለማደስም ትልቅ እንቅስቃሴዎችን እንደሚያደርጉ ነው የመረጃ ምንጮቹ እየተናገሩ የሚገኙት። የሁሊያን አልቫሬዝ ጉዳይ ምናልባት ዛሬ እልባት ሊያገኝ ይችላል። በተለይ ከባርሴሎና ጋር ያለው ጉዳይ ተብሎ ነው የሚጠበቀው። ባርሴሎና ይህንን ተጫዋች ማስፈረም እንደሚፈልግ የሚያሳዩ ነገሮች አሉ። አንቶኒ ቴይለር በቱርክ ኃላፊነትን አግኝተዋል። የፕሪሚየር ሊጉ ዳኛ የነበሩት አንቶኒ ቴይለር በቅርቡ ከዳኝነት ራሳቸውን ማግለላቸው የሚታወስ ነው። አንቶኒ ቴይለር አሁን ላይ የቱርክ እግር ኳስ ፌዴሬሽን ኤሊት ዳኞች ኃላፊ በመሆን መሾማቸው ነው ይፋ የተደረገው። የ47 ዓመቱ አንቶኒ ቴይለር በቀጣይ በቱርክ ያለውን ዳኝነት ለማሻሻል እንደሚሰሩ ጭምር ይፋ ተደርጓል። አንቶኒ ቴይለር በፕሮፌሽናል ዳኝነት ከ20 ዓመታት በላይ ማገልገል እንደቻሉ ነው የመረጃ ምንጩ ይፋ ያደረገው። በቀጣዩ የስፔን ላሊጋ የ2026-27 የውድድር ዘመን አዳዲስ የዳኝነት ሕጎች እንደሚኖሩ ይፋ ተደርጓል። ከቀጣይ ዓመት ጀምሮ በላሊጋው ተቀይረው የሚወጡ ተጫዋቾች በ10 ሰከንድ ውስጥ ከሜዳ ለመውጣት ይገደዳሉ ተብሏል። ልክ ዓለም ዋንጫው ላይ እንደነበረው ማለት ነውና ተቀይረው የሚወጡ ተጫዋቾች ከ10 ሰከንድ በላይ መፍጀት የለባቸውም ተብሎ ነው የሚነገረው። ይሄ የማይሆን ከሆነ ግን ተቀይሮ የሚገባው ተጫዋች ወደ ሜዳ ለመግባት 1 ደቂቃ እዛው መቆየት ይጠበቅበታል ተብሎ ይፋ ተደርጓል። የሕክምና እርዳታ ያገኘ ተጫዋችም ወደ ሜዳ ለመመለስ 1 ደቂቃ ከሜዳ ውጪ መቆየት ይኖርበታል ተብሏል። በላሊጋው በቀጣይ እጅን በአፍ ሸፍኖ ማውራት መብትም መሆኑ
እንደማያስቀጣም እየተገለጸ እንደሚገኝ ነው የተገለጸው። እጅን እንግዲህ በአፍ ላይ ሸፍኖ ማውራት መብት መሆኑ እንደማያስቀጣም ጭምር ይፋ ተደርጓል። የእጅ ውርወራን ለመወርወር 5 ሰከንድ ይሰጣል ተብሏል። ዳኛው ቫር ከተመለከተ በኋላ ውሳኔውን ለህዝብ ማብራራትም ይችላል ተብሏል። ግብ ጠባቂዎች እንደተጎዱ ካስመሰሉ ለ1 ደቂቃ አንድ ተጫዋች ከሜዳ እንደሚወጣ የሚያስገድድ ህግም ሊወጣ እንደሚችል ነው ይህ መረጃ ምንጭ የተናገረው። ኮት ዲቮር አዲስ አሰልጣኝ ሾማለች። የኮት ዲቮር ብሔራዊ ቡድን ፈረንሳዊውን አሰልጣኝ ሄርቬ ሬናርድን ነው ዳግሞ ወደ ቡድኑ የመለሰው። አሰልጣኝ ሄርቬ ሬናርድ አሰልጣኝ ኤመርሰን ፋይን በመተካት የብሔራዊ ቡድኑን ተረክበዋል። ሄርቬ ሬናርድ ከዚህ በፊትም የኮት ዲቮር ብሔራዊ ቡድንን እየመሩ የአፍሪካ ዋንጫን አሳክተው እንደነበር እናስታውሳለን። 2015 ላይ አሰልጣኙ ለ10ኛ ጊዜ የብሔራዊ ቡድን አሰልጣኝ በመሆን በኃላፊነት ይሾማሉ። ሄርቬ ሬናርድ ከዚህ በፊት የሳዑዲ አረቢያ፣ የዛምቢያና ኮት ዲቮርን ሁለት ጊዜ ተመላልሰው ማሰልጠን መቻላቸው ይታወሳል። በተጨማሪም አንጎላን፣ ሞሮኮን፣ ቱኒዚያን እና የፈረንሳይ ሴት ብሔራዊ ቡድን ተጫዋቾችንም ማሰልጠናቸው የሚታወስ ነው። የአሜሪካ ከተሞች ፊፋን ገንዘብ ጠይቀዋል። የዓለም ዋንጫውን ያዘጋጁ የአሜሪካ ከተሞች ፊፋ ቃል የገባላቸውን ገንዘብ እንዲሰጣቸው እየጠየቁ መሆኑን የተነገረው። ፊፋ ለአዘጋጅ ከተሞች $1 ሚሊዮን ለመስጠት ቃል ቢገባም እስካሁን ግን እንዳልከፈላቸው ነው የተገለጸው። የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ውድድሩን ያዘጋጁት 10 ከተሞችም ገንዘብ እንደሚያገኙ ተናግረው ነበር። ከተሞቹ የዓለም ዋንጫውን ለማዘጋጀትም ከፍተኛ ወጪ ማውጣታቸውን የተነገረው። ፊፋ በበኩሉ ከውድድሩ $15 ቢሊዮን እንዳገኘ መዘገቡ የሚታወስ ጉዳይ ነው። ቶተንሃም ሆትስፐርስ የኖርዌይ ብሔራዊ ቡድን አጥቂም አንድሪያስን ለማስፈረም ፍላጎት እንዳለው እየተነገረ ይገኛል። አንዳንድ የመረጃ ምንጮች እንደተናገሩት ከሆነ ቶተንሃም የኖርዌይ አጥቂን ለማስፈረም የመጀመሪያ ጥያቄውን እንዳቀረበ ነው እየተነገረ የሚገኘው። ቶተንሃም ለተጫዋቹ 45 ሚሊዮን ዩሮ ያቀረበ ሲሆን ጠቅላላ የዝውውር ጥቅሉ ወደ 55 ሚሊዮን ዩሮ አካባቢ የሚደርስ ይሆናል ተብሏል። ቤኔፊካ ከእንግሊዙ ክለብ የቀረበለትን ጥያቄ አልቀበልም አላለም። ነገር ግን የክፍያ አወቃቀሩ እንዲሻሻል ይፈልጋል ነው የተባለው። የፖርቱጋሉ ክለብ ለተጫዋቹ 50 ሚሊዮን ዩሮ ቀጥታ ወይም ቋሚ ክፍያን ማግኘት የሚፈልግ ሲሆን ቀሪው በቦነስ መልክም እንዲሆን ይፈልጋል። ሁለቱ ክለቦች ለሁለቱም የሚጠቅም የክፍያ አወቃቀር ላይ መስማማት የሚችሉ መሆናቸው የሚታይ ይሆናል። ይህ ተጫዋች በመላው አውሮፓ ከፍተኛ ግምት የሚሰጠው ተጫዋች ሲሆን ለሰሜን ለንደኑ ክለብም ከፍተኛ ጥራት ያለው ዝውውር መሆኑን ማረጋገጥ እንደሚችል ምንም ጥርጥር የለውም። በሜዳ ላይ የመጨረሻ 3ኛ ክፍል ላይ ተጨማሪ ማጥቃት የሚያስፈልጋቸው ሲሆን ይሄ የ22 ዓመት ተጫዋችም ወደፊት በሚያደርጉት ማጥቃት ረገድም ለመሻሻል ይረዳቸዋል። ለቡድን አጋሮቹም እድሎቹን ለመፍጠርና ግቦቹንም ለማስቆጠር ማገዝ ይችላል ተብሎ ነው የሚታሰበው። ባለፈው የውድድር ዘመን በ17 ግቦች ላይም ቀጥተኛ አስተዋጽኦችን ግብ ማስቆጠርና በማመቻቸትም ነበረው ተብሏል። ይሄ የኖርዌይ ብሔራዊ ቡድን ተጫዋችም ባለፉት ወራት ከበርካታ ክለቦች ጋር ስሙ ሲያያዝ ቆይቷል። ቶተንሃም ዝውውሩን ለማጠናቀቅ በፍጥነት የተንቀሳቀሰ ሲሆን ሁኔታው እንዴት እንደሚያድግም የሚታይ ነው የሚሆነው። ይሄ የ22 ዓመት ተጫዋች ወደፊት የላቀ ኮከብ ለመሆን የሚያስፈልጉትን ብቃቶች በሙሉ የያዘ ነው። በእንግሊዝ መደበኛ ተሰላፊ ሆኖ መጫወቱ ከሱ የተሻለውን ብቃት ለማውጣትና እምቅ አቅሙንም ሙሉ በሙሉ እንዲጠቀም ሊረዳው ይችላል። በሁለቱ ክለቦች መካከል ያለው የዋጋ ግምት ልዩነትም ያን ያክል ጎልቶ የሚታይ ስላልሆነም በቅርቡ ስምምነት ላይ ሊደርሱ ይችላሉ ብሎ መገመቱ ፍጹም ተገቢ ነው። የኖርዌይ ብሔራዊ ቡድን ተጫዋቹ የረጅም ጊዜም ፍላጎቱ በፍጥነት አስተካክሎ በዚህ ክረምትም ከእንግሊዝ እግር ኳስ ውስጥ መደበኛ ተሰላፊ ሆኖ ለመጫወትም ትኩረት ለማድረግም እንደሚፈልግ ጭምር ነው የመረጃ ምንጮቹ እየተናገሩ እንደሚገኙ ዘገባው እየጠቆመ የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን በሙሉ ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን የተለያዩ ስፖርታዊ መረጃዎችን ያካፈልንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርጌ ያመሰግናለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላዳመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን ነው የምናመሰግነው። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ ለዛሬ እዚህ ጋር እናበቃለን። መልካም ጊዜ፣ መልካም ቀን፣ መልካም ቆይታ እንዲሆንላችሁ ነው በአክብሮት የምመኘው።